ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሰንበት ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎችን ይሰጣሉ ያልናቸውን መራርጠን በማዘጋጀት አካተን ይዘናል። ወደ ዝርዝር ዕለታዊ መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ምክር አለኝ በማለት በስም ላልጠቀሷቸው ሀገራት አለኝ ያሉትን ምክር ለግሰዋል። እነዚህን ሀገራት በተመለከተም ራሳችሁን ገስጹም ሲሉ አስታውቀዋል። የገጠሙን ጠላቶች ካሏቸውም ጋር በተያያዘ ያሉት ነገር አለ። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። የኤርትራው ክስተት እያነጋገረ ነው። ከአስመራ የሾለከው መረጃ ልዩ ትኩረት ስቧል። ጉዳዩ ያልተለመደና ለመረጃ ዝግ በሆነው ኢሳያስ አስተዳደር የተሰማ ልዩ ክስተትም ሆኗል። ዝርዝሩን ይሰሙታል። የኢትዮጵያ አየር መንገድ ከ10 እስከ 12 ቢሊዮን ዶላር ወጪን የሚጠይቅ ግዙፍ ኤርፖርትን ለመገንባት መሰረተ ድንጋይ ጥሏል። ለዚህ ግዙፍ ግንባታ የሚያስፈልገው ገንዘብ ከየት ይገኛል የሚለውን በተመለከተ ሁለት ምንጮች ተመላክተዋል። አንደኛው ራሱ አየር መንገዱ ሲሆን ሌሎቹ ደግሞ አበዳሪዎች ናቸው። እነዚህ የገንዘብ ምንጮች ከየት ናቸው የሚለውን በተመለከተ ሮይተርስ የዜና ወኪል ያለው ነገር አለ፣ ይዘነዋል። ከ4 ኪሎ መልሶ ወደ ሞቃዲሾ ማምራት የነበረባቸው የቻይና ውጭ ጉዳይ ሚኒስትር ዋንግ ይ በዚያው ወደ ሀገራቸው ቻይና የመመለሳቸው ጉዳይ በብርቱ ማነጋገሩን ተከትሎ ቻይና መግለጫ ለማውጣት ተገድዳለች። ለውጭ ጉዳይ ሚኒስትሩ ጉዞ መሰረዝም ምክንያት ነው ያለችውን ተናግራለች፣ ይዘነዋል። በፕሮፌሰር መረራ ጉዲና የሚመራው ኦፌኮ በግዙፉ አየር መንገድ ግንባታ ላይ ተቃውሞ አሰምቷል። ኦፌኮ ለተቃውሞ ምን ምክንያት አነሳ የሚለውን ከጥንቅራችን ይሰማሉ። ጎረቤት ሶማሊያና የተባበሩት አረብ ኤምሬትስ የዲፕሎማሲ መቃቃር ውስጥ ገብተዋል። ሞቃዲሾ ኤምሬት በሶማሊያ ያላት ጦርና የወታደራዊ መሳሪያዎችን ጠቅልላ እንድትወጣ በታዘዘችው መሰረት አቡዳቢ ለቃ እየወጣች ትገኛለች። የሶማሊያ ባለስልጣናት ለእስራኤል የሶማሊላንድ እውቅና ኤምሬትን የሚጠረጥሩ መሆኑን ተዘግቧል። መረጃው ዝርዝር አለው። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500,000 ጀምሮ፣ ባለ 2 መኝታ ከ840,000 ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171። የገጠሙን ጠላቶች ጠቅላዩ በትናንትናው ዕለት በቢሾፍቱ ዓለም አቀፍ ኤርፖርት ማስጀመሪያ ላይ የተገኙትና ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ በቅርብና በርቀት ላሉ ሀገራት አንድ ምክር አለኝ ሲሉ አስታውቀዋል። በቅርብና በርቀት ላሉ ሀገራት ያለኝ ምክር ሲሉ ማብራሪያቸውን ያስከተሉት ጠቅላይ ሚኒስትሩ ሀገራቱ እነማን እንደሆኑ ግን በስም ከመጥቀስ የተቆጠቡበት ሁኔታ ታይቷል። ጠቅላይ ሚኒስትሩ በዚሁ በትላንቱ ረዘም ያለ ንግግራቸውም ገጥመውናል ስላሏቸው ጠላቶች ማብራሪያዎችን የሰጡ ሲሆን የገጠሙን ጠላቶቻችን ዛሬ ላይ ቆመው ትላንትን የሚሻሙ ናቸው። እኛ ዛሬን ሰርተን ነገን ለመዋጀት እንተጋለን። እነሱ ትላንትና ላይ ቆመው ዛሬ ለመሻማት ይሽቀዳደማሉ ሲሉም ተናግረዋል። ጠቅላይ ሚኒስትሩ ንግግራቸውን በመቀጠልም የሚወረውሩብን ድንጋዮች እንደ ግንባታ ብሎኬት እንጠቀምባቸዋለን። እያንዳንዱን ጦር እንደ አርማታ እንጠቀምበታለን። እያንዳንዱን ስድብና የቅናት ጩኸት እንደ ማንቂያ ደወል እንጠቀምበታለን ሲሉም ማብራሪያቸውን የሰጡበት ሁኔታ ታይቷል። ጠቅላይ ሚኒስትሩ ንግግራቸውን በመቀጠልም አንድ አባባል አለ፣ እሱም ከሚያድግ ልጅ ጋር አትቀያይም የሚል ነው ካሉ በኋላ አክለውም በቅርብና በርቀት ላሉ ሀገራት ያለኝ ምክር ከሚያድግ ሀገር ጋር አትቀያይም የሚል ነው። ይህ የሚያድግ ሀገር ነገ የሚታደጋችሁ ስለሚሆን ከወዲሁ እያደገ ያለ ለማደግ ህልም ያለውና የጠራም ሀሳብ ያለው እንደዚሁም ሀሳቦቹም ቢሆኑ በልዩ ልዩ ፈተናዎች ተፈትነው በተግባር የታዩ መሆኑን ተገንዝባችሁ ከሚያድግ ሀገር ጋር ላለመቀያየም ራሳችሁን ምከሩ፣ ራሳችሁን ገስጹ ማለት ፈልጋለሁ ሲሉም በዚህ ዙሪያ ያነሱትን ሀሳብ ቋጭተዋል። እነዚህ ሀገራት እነማን ናቸው በሚለው ዙሪያ ግን ጠቅላይ ሚኒስትሩ የሰጡት ፍንጭ አልታየም። ወደ ቀጣይ መረጃ አለፍን። ከአስመራ የሾለከው አነጋጋሪ መረጃ። የኤርትራው ክስተት እያነጋገረ ነው። ከአስመራ የሾለከው መረጃ ልዩ ትኩረት ስቧል። የአፍሪካ ሰሜን ኮሪያ በሚል ተቀጽላ በምዕራቡ ዓለም የምትገለጸው ኤርትራ በ2025 የኤርትራ ኢኮኖሚ ምን እንደሚመስል የሚያሳይ ሪፖርት ይፋ ሆኗል። የኤርትራን ኢኮኖሚ የሚያሳዩ መረጃዎች እምብዛም የማይታወቁ ሲሆን ለዚህ ደግሞ ምክንያቱ ኤርትራ የዓለምን ኢኮኖሚ ለሚተነትኑና ለሚሰንዱ አካላት በሯን ዝግ ማድረጓ ነው።
ኢኖና አፍሪካ አዲስ ይፋ ባደረገው መረጃም ባልተለመደ ሁኔታ ያለፈው የፈረንጆች ዓመት ማለትም 2025 የኤርትራ ኢኮኖሚ ምን እንደሚመስል የሚያሳይ ሪፖርት አውጥቷል። ይህ ሪፖርት እንደሚገልጸው በ2025 የኤርትራ ህዝብ ብዛት 3.6 ሚሊዮን ሲሆን ዓመታዊ የህዝቧ መጠን የሚጨምረው ደግሞ በ1.8% ነው። ከህዝቧ ውስጥ ወደ 20% ገደማው የኢንተርኔት ተጠቃሚ መሆኑን የገለጸው ሪፖርቱ ዓመታዊ ዋጋ ግሽበቱ ደግሞ 1.3% መሆኑን ያስረዳል። ኤርትራ በዋነኝነት ወደ ውጭ የምትልካቸው የቀንድ ከብቶች፣ ማሽላ፣ ጨርቃጨርቅና ምግብ መሆኑን የጠቀሰው ሪፖርቱ የምርት ዋነኛ ተቀባዮችም ጣሊያን፣ ሱዳን፣ ሳውዲ አረቢያ፣ ቻይና፣ ዩናይትድ ኪንግደም እና ግብጽ መሆናቸውን አስታውቋል። ከውጭ ከምታስገባቸው ውስጥ ማሽኖች፣ ነዳጅና ምግብ ዋና ዋናዎቹ መሆናቸውን ገልጾም የአገሪቱ ዓመታዊ ምርት እድገት 3.8% ነው ብሏል። በወጪና ገቢ ምርት መካከል ያለው ልዩነት ደግሞ ኔጌቲቭ 0.089 ቢሊዮን ዶላር መሆኑን አስረድቷል። በሌላ በኩል የዓለም ባንክ በ2024 ይፋ ባደረገው ግምገማ የኤርትራ ኢኮኖሚ ፈተና ውስጥ ነው ማለቱ የሚታወስ ነው። የዓለም ባንክ ባለሙያዎች የኢኮኖሚ እንቅስቃሴው ባልዳበረ መሰረተ ልማት የተነሳ በመንግስት የበላይ ተቆጣጣሪነት በሚካሄድ ውሱን ውድድርና የገቢ ዕቃዎች ጥብቅ ቁጥጥር ታንቋል ካሉ በኋላ የፋይናንስ ዘርፉ ለረጅም ጊዜ ደካማ ሆኖ ቆይቷል ብለዋል። ፕሬዚዳንት ኢሳያስ አፈወርቂ ከመንግስት ቴሌቪዥን ጋር ባደረጉት ቃለ ምልልስ ችግሮቹን አምነዋል። ከእጅ ወዳፍ የሆነ ኢኮኖሚ የትም አያደርሰንም፣ በአሁኑ ወቅት በዚህ ረገድ ከበርካታ የአፍሪካ ሀገራት የተሻለ ደረጃ ላይ አይደለንም ብለዋል። በተጨማሪም ኢሳያስ የሰብአዊ እርዳታን ራስን መቻል የሚለውን መርህ የሚያናጋ ጥገኝነትን ያመጣል በሚል ፍራቻ አይቀበሉ። ኤርትራ ነፃነቷን ካገኘች ከጎርጎሮሳውያኑ 1993 ዓ.ም በኋላ ምንም አይነት ምርጫ ያላደረገች ሀገር ስትሆን ያልተመረጡት ፕሬዝዳንት ኢሳያስ አፈወርቂ ከነፃነት በኋላ በስልጣን ላይ ብቸኛው ሰው ናቸው። ፕሬዝዳንት ኢሳያስ ከሚቆጣጠሩት ህዝባዊ ግንባር ለዴሞክራሲና ፍትህ በስተቀር የትኛውም የፖለቲካ ድርጅት እንዲኖር አልተፈቀደለትም። ወደ ቀጣይ ርዕስ አለፍን። ከ4 ኪሎ ጉዞ መልስ የተፈጠረው ውዝግብ። ሰሞኑን የቻይና ውጭ ጉዳይ ሚኒስትር ዋንግ ይ በአዲስ አበባ ቆይታ አድርገው ከጠቅላይ ሚኒስትር አብይ አህመድ እና ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ከመከሩ በኋላ በቀጣይ ወደ ሶማሊያ ሞቃዲሾ ያመራሉ ሲባል የሶማሊያ ጉዟቸውን የሰረዙበት ሁኔታ ታይቷል። የውጭ ጉዳይ ሚኒስትሩን የጉዞ ስረዛ ተከትሎም ዋንግ ይ ጉዞአቸውን ለመሰረዝ የተገደዱት በሞቃዲሾ ካለው የጸጥታ ሁኔታ ጋር በተያያዘ ነው የሚሉ መረጃዎች ሲወጡ ቆይተዋል። ሆኖም በሞቃዲሾ የቻይና ኤምባሲ ባወጣው መግለጫ የውጭ ጉዳይ ሚኒስትሩ ጉዞ የተሰረዘው ከጸጥታ ስጋት ጋር ነው በሚል የተሰራጨው መረጃ ፈጽሞ ሐሰት ነው። የውጭ ጉዳይ ሚኒስትሩ በተያዘው ፕሮግራም መሰረት ሶማሊያ ሊገኙ ያልቻሉት የፕሮግራም ማስተካከያ በመደረጉ ነው በማለት እንደዚሁ በደፈናው አልፎታል። በሶማሊያውያን በኩል የውጭ ጉዳይ ሚኒስትሩ እንዴት ከኛ ጋር ሳይደርሱ በዚያው ይሄዳሉ፣ ያውም ሶማሊያ ጥብቅ ዲፕሎማሲያዊ ድጋፍን በምትሻበት በዚህ ወቅት በሚል ቁጭታቸውን በተለያዩ ማህበራዊ ሚዲያዎች እያስተጋቡ ይገኛሉ። የውጭ ጉዳይ ሚኒስትሩ ዋንግ ይ የስራ ጉብኝት ኢትዮጵያና ሶማሊያን ባካተተ መልኩ ቀጠናዊ መሆኑ ሲነገር የቆየ ሲሆን ሚኒስትሩ ለምን የሶማሊያውን ጉዟቸውን ሰረዙ የሚለው ጉዳይ አሁንም ጥያቄ ሆኖ እንደቀጠለ ነው። እስራኤል ለሶማሊላንድ ሀገራዊ እውቅና የሰጠች መሆኑን ተከትሎ ሶማሊያ የቻይናን የዲፕሎማሲ ድጋፍ በምትፈልግበት ሁኔታ የውጭ ጉዳይ ሚኒስትሩ የሶማሊያ ጉዞ መሰረዙ አስገራሚ ሆኗል። የውጭ ጉዳይ ሚኒስትሩ 4 ኪሎ ላይ ከጠቅላይ ሚኒስትር አብይ አህመድ እና ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር እንደመከሩም ቀጣይ ማረፊያቸው ሞቃዲሾ ይሆናል ተብሎ ታስቦ ነበር። ሆኖም ሊሆን ግን አልቻለም። ወደ ቀጣይ መረጃ አለፍን። እነ መረራ በአየር ማረፊያ ግንባታው ላይ ተቃውሞ አሰሙ። በፕሮፌሰር መረራ ጉዲና የሚመራው ኦፌኮ በግዙፉ የአየር መንገድ ግንባታ ላይ ተቃውሞ አሰምቷል። ኦፌኮ በቢሾፍቱ አውሮፕላን ግንባታ ፕሮጀክት ዙሪያ የተማጽኖ ግምገማ እስኪደረግ ድረስ አርሶ አደሮችን ከመሬታቸው የማፈናቀል ሂደት በአስቸኳይ ይቁም ሲል ትላንት ማምሻውን ባወጣው መግለጫ ጠይቋል። ፕሮጀክቱ በርካታ አርሶ አደሮችን አፈናቅሏል ሲል ተቃውሞውን የገለጸው ፓርቲው የኦሮሞ አርሶ አደሮች ያለ ፈቃዳቸው በአጭር ጊዜ ውስጥ መሬታቸውን እንዲለቁ ማድረግ ህገ መንግስትን ይጥሳል ብሏል። ኦፌኮ የአፍሪካ ልማት ባንክን ጨምሮ ፕሮጀክቱን በገንዘብ የሚደግፉ ዓለም አቀፍ ተቋማትም አውሮፕላን ማረፊያና የከተማ ግንባታ ፕሮጀክቱ ከሰብአዊ መብቶች ጋር የሚጣጣም መሆኑን እንዲያረጋግጡ ጥሪ አድርጓል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በምስራቅ ሸዋ ዞን አቡሴራ ወረዳ ሊገነባ የታቀደውን የሜጋ ኤርፖርት ፕሮጀክት አስመልክቶ በአካባቢው ማህበረሰብ ላይ የተጋረጠውን ስጋት ለህዝብ ለማሳወቅ መግለጫውን ይፋ ማድረጉን ገልጿል። ኦፌኮ ባለፉት 3 ዓመታት የሸገር ከተማ ምስረታና የአዲስ አበባ ኮሪደር ልማትን ተከትሎ የተከሰተውን ህገወጥ የመፈናቀል ማዕበል በተመለከተ ተከታታይ ማስጠንቀቂያም ሲሰጥ መቆየቱንም በዚሁ መግለጫው ጠቅሷል። ይሁንና አሁን በአቡሴራ የተፈጠረው ሁኔታ ችግሩ ወደ አደገኛና የከፋ ደረጃ መሸጋገሩን ያሳያል። መንግስት ከዚህ ቀደም መፈናቀል ይቁም በሚል ያቀረብነውን ጥሪ ችላ በማለቱ ዛሬ ለአቡሴራ ማህበረሰብ ይህንን ልዩ ቀይ ማስጠንቀቂያ ለመስጠት ተገደናል ሲል ፓርቲው አመልክቷል። ኦፌኮ የመሰረተ ልማት አውታሮች ለሀገርና ለክልላችን ኢኮኖሚያዊ እድገት ያላቸውን ፋይዳ ሙሉ በሙሉ ይቀበላል። ሆኖም ግን ፕሮጀክቱ እየተተገበረበት ያለው መንገድ የአካባቢውን ነባር ማህበረሰብ ከቅድመ አያት ርስቱ የሚያፈናቅልና ታሪኩን የሚያጠፋ በመሆኑ በጽኑ እንቃወመዋለን ሲል መግለጫው አጽንኦት ሰጥቷል።
በሌላ በኩል ትላንት ቅዳሜ ጥር 2 2018 ዓ.ም ከተለያዩ ከፍተኛ የመንግስት ባለስልጣናት ጋር በመሆን የመሰረተ ድንጋይ ያስቀመጡት ጠቅላይ ሚኒስትር አብይ አህመድ የተለያዩ አውሮፕላን ማረፊያዎችን የመገንባት ስትራቴጂ ኢትዮጵያን የወደፊቱ የአፍሪካ ግንባር ቀደም የአየር ትራንስፖርት በር የማድረግ ዓላማን ያነገበ መሆኑን ተናግረዋል። ጠቅላይ ሚኒስትር አብይ የአውሮፕላን ማረፊያ ግንባታ ፕሮጀክቱ ሰውን ማዕከል ያደረገ ነው ሲሉ ገልጸዋል። ጠቅላይ ሚኒስትሩ ፕሮጀክቱ በሚገነባበት አካባቢ የነበሩ አርሶ አደሮች፣ የሀገር ሽማግሌዎችና አባገዳዎች ለኢትዮጵያ ልማት ቀያቸውንና እርሻቸውን ጥለው ለመነሳት ያሳዩትን ቁርጠኝነት አድንቀዋል። ከአካባቢው የሚነሱ አርሶ አደሮች ተፈናቅለው የሚለምንና የሚወድቅ ሳይሆን የሚያመሰግንና ፕሮጀክቱን የሚደግፍ ብሎም የሚጠብቅ እንዲሆን ለማስቻል የተለያዩ ስራዎች መሰራታቸውንም ጠቁመዋል። አያይዞም የአውሮፕላን ማረፊያው ግንባታ የተጀመረው ቅድሚያ ከቦታው ለተነሱ አርሶ አደሮች የሚሆን የመኖሪያ መንደርና የግብርና ማቀነባበሪያ ተገንብቶ እነርሱ ቦታ ከያዙ በኋላ እንደሆነ ተናግረዋል። በዚህም በሺ ለሚቆጠሩ አርሶ አደሮች ከተማና ተጠቃሚ የሚያደርጋቸው የአግሮ ፕሮሴሲንግ መንደር መገንባቱን አስረድተዋል። በተገነባው መንደርም አርሶ አደሮቹን አሰልጥነን መኖር አለማምደን የአንድም ሰው ሳይስተጓጎል ስራ እንዲጀመር አድርገናል ያሉት ጠቅላይ ሚኒስትሩ ፕሮጀክት ሰው ተኮርና ሰውን ማዕከል ያደረገ ካልሆነ አይጠበቅም፣ አይጸናም፣ አይዘልቅም ሲሉም አስረድተዋል። የእያንዳንዱ አርሶ አደር መኖሪያ ቤት መንደር የተገነባበት መንገድ አስደማሚና ትምህርት ሊወሰድበት የሚገባ እንደሆነም አመላክተዋል። ይህ ጉዳይ እንዲሳካ የሚመለከታቸው አካላት በሙሉ በቅንጅት ላከናወኑ ስራ ጠቅላይ ሚኒስትር አብይ አህመድ ምስጋና አቅርበዋል። በሌላ መረጃ የግዙፍ ኤርፖርት ግንባታ ገንዘብ አቅራቢዎች የኢትዮጵያ አየር መንገድ በአፍሪካ ግዙፍ የሆነውን ኤርፖርት ግንባታ መሰረት ድንጋይ በትላንትናው ዕለት የጣለ ሲሆን አየር መንገዱ በወጪ ደረጃ የሚሸፍነው 20 በመቶውን ነው። ቀሪው 80 በመቶ በብድር አቅራቢዎች ወጪ የሚሸፈን መሆኑ ተመላክቷል። ከ10 እስከ 12.5 ቢሊዮን ዶላር ወጪ የሚጠይቀውን ይህን ግዙፍ ኤርፖርት በተመለከተ በብድር አቅርቦት የፋይናንስ ምንጮች ሊሆኑ የሚችሉት እነማን ናቸው የሚለውን በተመለከተ ሮይተርስ የዜና ወኪል አንድ መረጃን አሰራጭቷል። የአየር መንገዱን የመሰረተ ልማት ግንባታና ፕላኒንግ ዳይሬክተር አብርሃም ተስፋዬን ዋቢ ያደረገው ሮይተርስ በትላንቱ ዘገባው ከአፍሪካ ልማት ባንክ በተጨማሪ ከመካከለኛው ምስራቅ፣ አውሮፓ እንደዚሁም አሜሪካና ቻይናም ሳይቀር ብድር የማቅረብ ጽኑ ፍላጎት እያሳዩ መሆኑን አመልክቷል። ግንባታው ሙሉ በሙሉ ሲጠናቀቅ በዓመት 110 ሚሊዮን መንገደኞችን የሚያስተናግደው የቢሾፍቱ ከነባሩ አዲስ አበባ ቦሌ ዓለም አቀፍ ኤርፖርት ጋር የሚገናኝበት የትራንስፖርት መሰረተ ልማትንም ጭምር ያካተተ ነው። 38 ኪሎ ሜትር ርዝመት ያለው የፍጥነት መንገድ በመምጫውና በመሄጃው በአጠቃላይ 12 መኪናዎችን የሚያስተናግድ መንገድን አካቷል። የመንገዱ ግራና ቀኝ ሙሉ በሙሉ አረንጓዴ ስፍራ እንዲሆን የሚደረግ ነው። በዝቅተኛው እስከ 120 በከፍተኛው ደግሞ 200 ኪሎ ሜትር ርዝመት ያለው የባቡር መስመርም ጭምር የሚገነባለት መሆኑም ታውቋል። አሁን በስራ ላይ ያለው ቦሌ ዓለም አቀፍ ኤርፖርት በየዓመቱ 2 ሚሊዮን ተጨማሪ መንገደኞችን እያስተናገደ 19 ሚሊዮን መንገደኞችን የሚያስተናግድበት ደረጃ ላይ ደርሷልም ተብሏል። አሁን ባለው የተጓዦች ብዛት የሚቀጥል ከሆነ ከተወሰኑ ዓመታት በኋላ ተጨማሪ ሰዎችን ማስተናገድ የማይችል በመሆኑም አዲስ ኤርፖርት መገንባቱ አስፈላጊ ሆኖ ተገኝቷልም ተብሏል። በትላንቱ ኤርፖርቱ ግንባታ ማስጀመሪያ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ከአበዳሪዎች ጋር በተያያዘ በሰጡት ማብራሪያ በዚህ ጉዳይ የሚተባበሩ ሀገራትና ኩባንያዎች ጊዜ እንዳያልፍባችሁ፣ እኛ ከብዙዎች ጋር በገበያ ሕግ ተባብረን መስራት እንፈልጋለን። እግራችሁን የምትጎትቱ ካላችሁ ግን ኢትዮጵያ ህዳሴን እየገነባች ሀገር በመሆኗ ይህኛውንም ብቻዋን ትደግመዋለች ሲሉ ተናግረዋል። ወደ ቀጣይ መረጃ አለፍን። የኤምሬት ጦር ከአፍሪካ ቀንድ ተባረረ። የሞቃዲሾ ቂም በቀል። ኤምሬት ለሶማሌላንድ እውቅና ቁልፍ ነበረች። ጎረቤት ሶማሊያና የተባበሩት ኤምሬት የዲፕሎማሲ መቃቃር ውስጥ ገብተዋል። ሞቃዲሾ የሀገር ደህንነት ላይ ተቃጣ ንቀት የተሞላው ድርጊት ተፈጽሟል በሚል ኤምሬት ላይ ኮስተር ያለ እርምጃ ወስዳለች። ኤምሬት በሶማሊያ ያላት ጦርና የወታደራዊ መሳሪያዎችን ጠቅልላ እንድትወጣ በታዘዘችው መሰረት ለቃ እየወጣች ነው። ሞቃዲሾ የየመኑ አንድ ቡድን መሪ ቪላ ሶማሊያ ሳይሰማና ሳይፈቅድ በኤምሬት አስተባባሪነት በሶማሊያ በኩል ሾልኮ እንዲወጣ መደረጉ በእጅጉ አስቆጥቷታል። የኤምሬት የጦርና የጭነት አውሮፕላኖች ሀገሪቱን ለቀው እንዲወጡ በታዘዘው መሰረት ኤምሬት በሶማሊያ ያላትን ኃይል በማስወጣት ላይ ትገኛለች። ኤምሬት ከሲቪል የአየር ትራንስፖርት በስተቀር ምንም አይነት ወታደራዊ ጉዞ በሶማሊያ ሰማይ በኩል እንዳታደርግም ታግዳለች። የኤምሬት የጦርና የጭነት አውሮፕላኖች በሶማሊያ የወደብ ከተማ ቦሳሶ መውጣት መጀመራቸውን ሶማሊያ ጋርዲያን የተሰኘ ሚዲያ ዘግቧል። ኤምሬት ቦሳሶን ለጦር አገልግሎት ለበርካታ ዓመታት ስትጠቀም ቆይታለች። ኤምሬት የደቡብ የመኑን ተገንጣይ ቡድን መሪ የሆነውን አይዳረስ አልዙበይዲ በሶማሊያ በኩል በሚስጥር እንዲያመልጥ ረድታለች። ኤምሬት ግለሰቡን በጦር አውሮፕላን ወደ ሀገሯ ያስመጣችው። የሶማሊያ መንግስት በጉዳዩ ምርመራ መክፈቱን ከቀናት በፊት የገለጸ ሲሆን ትላንት የኤምሬት ወታደራዊና የጭነት በረራዎችን አግዷል። ቢላ ሶማሊያ ኤምሬት ላይ ከዚህ የላቀ እርምጃ ለመውሰድ ዝታለች። እስካሁን 4 ወታደራዊ ቁሶችን የጫኑ ግዙፍ የኤምሬት አውሮፕላኖች ሶማሊያን ለቀው የወጡ ሲሆን እስከ ነገ ሰኞ ድረስ ኤምሬት የጦር ባለሙያዎቿን፣ ወታደሮቿንና የተቀሩ አውሮፕላኖችን እንድታስወጣ ትጠበቃለች። ከአንድ ወር በፊት በወጣ ሪፖርት ኤምሬት የሶማሊያውን ቦሳሶ ወደብ በመጠቀም በሱዳን ጦርነት ተፋላሚ ለሆነ ፈጥኖ ደራሽ ኃይል
ትጥቅ ስታቀብል እንደነበር ማጋለጡ ይታወሳል። የደቡብ የመን መሪን የማስመለስ ስራው ግን በሶማሊያና የኤምሬት መንግስታት መካከል ያለው የዲፕሎማሲ ግንኙነት የመጨረሻ ደረጃ ላይ አድርሶታል ተብሏል። ሶማሊያ በየመን ጉዳይ በግልጽ ከኤምሬት ጋር መቆሟንም በዚህ ውሳኔው አሳይታለች። በተጨማሪ የሶማሊያ ባለስልጣናት እስራኤል ለሶማሊላንድ በሰጠችው ዕውቅና ጉዳይ ኤምሬት ቁልፍ ሚና እንዳላት እንደሚያምኑ ተገልጿል። አቡዳቢ ከእስራኤል በተጨማሪ ሌሎች ሀገራት ለሶማሊላንድ ዕውቅና እንዲሰጡ የዲፕሎማቲክ ስራ እና ጫና እያደረገች ስለመሆኑ ሞቃዲሾ ክስ ታሰማለች። በዚህ የተነሳም ሶማሊያ ከኤምሬት ጋር ያላት ግንኙነት ወደ መቋረጡ እያመራች ነው። ሞቃዲሾና አቡዳቢ መሃል አለመተማመን መስፈኑን ዘገባው አመልክቷል። በቀጣይ መረጃ በኢትዮጵያ እጅግ ተፈላጊው መኪና ከገበያ ሊወጣ ነው። በዓለም የኤሌክትሪክ መኪና ምርት ቀዳሚ የሆነው BYD ከቅርብ ጊዜ ወዲህ ምርቶቹ በኢትዮጵያ ሰፊ የገበያ ድርሻ እየያዙ መምጣታቸው ይታያል። በተለይ የነዳጅ መኪኖች ወደ ሀገር ውስጥ እንዳይገቡ መከልከሉን ተከትሎ የBYD ኤሌክትሪክ መኪኖች ተመራጭ ሆነዋል። ከBYD መኪኖች መካከል ሶንግ ፕላስ የሚሰኘው ሞዴል በኢትዮጵያ ገበያ በእጅጉ ተፈላጊ ነው። ታዲያ ካምፓኒው ይህንን መኪና ከገበያ ለማስወጣት መወሰኑ ነው የተሰማው። BYD የዓለም አቀፍ የሽያጭ ገጽታውን ለማስተካከል ባደረገው አዲስ ውሳኔ ሶንግ ፕላስ የተሰኘውን ታዋቂ ሞዴሉን ከገበያ እንደሚያስወጣ አስታውቋል። በኢትዮጵያ ተወዳጁ ኤሌክትሪክ መኪና ስምም የተለወጠ ሲሆን ሶንግ ፕላስ ሲሊየን 06 የሚል መጠሪያ ይዟል። የቻይናው መኪና አምራች BYD ኦሽን የተሰኘውን የሽያጭ ጥቅሉ በአራት ዋና ዋና ሞዴሎች የሚሸጥ ሲሆን እነዚህም ሲል፣ ሲላየን፣ ሲገል እና ዶልፊን ይሰኛሉ። አሁን ላይ ሶንግ ፕላስን ከገበያ በማስወጣት በእነዚህ አራት መኪና ሞዴሎች ላይ ብቻ ለማተኮር ወስኗል። ኢትዮጵያ ውስጥ ተወዳጅና ተፈላጊ ሆኖ የወጣው ሶንግ ፕላስ ሞዴል መኪና አሁንም በዓለም ገበያ እጅግ ተፈላጊ ሲሆን ካምፓኒው በፈረንጆቹ 2025 ላይ 788,003 የሶንግ ሞዴሎችን የሸጠ ሲሆን የመኪናው ሽያጭ ከካምፓኒ አጠቃላይ ዓመት የመኪና ሽያጭ 17 በመቶ የሚይዝ ነው። ሶንግ ፕላስ በአሁኑ ወቅት በኢትዮጵያ መንገዶች ላይ በብዛት ከሚታዩ የኤሌክትሪክ መኪኖች አንዱ ሲሆን በአዲስ አበባ ገበያ አዲስ የ2025 ሞዴል መኪናው በ5.5 ሚሊዮን እና 6.6 ሚሊዮን ብር መካከል እየተሸጠ ይገኛል። ወደ ቀጣይ መረጃ አለፍን። የኢራን ጦር ስልጣን ሊይዝ ይችላል ተባለ። የኑሮ ውድነት ያቀጣጠለው የኢራኑ ተቃውሞ ዛሬ 14ኛ ቀኑን ይዟል። ከ3500 በላይ ሰዎች የታሰሩበት ከቴህራን አልፎ በመላው ኢራን የተቀጣጠለው ተቃውሞ ታዲያ በኢራን የመንግስት ለውጥ ያዋልድ ይሆናል የሚል ትንተና እየተሰጠበት ነው። ታዲያ ከዚህ ተቃውሞ ኢራን ሀገራዊ ህልውናዋን ጠብቃ እንድትቀጥል ሲባል የኢራኑ ጦር ማለትም አብዮታዊ ዘበኛ IRGC ከሃይማኖታዊ አገዛዝ ስልጣን ነጥቆ ሊወስድ ይችላል የሚል ትንታኔ እየተሰጠ ነው። እንደ ውስጥ አዋቂዎች መረጃ ጦሩ የታቀደ መውጫ ወይም ኤግዚት ስትራቴጂ ይዟል ብለዋል። በኢራን እስላማዊ ሪፐብሊክ ላይ አሁን ላይ የውስጥ ግፊት በእጅጉ እየበረታ እንደመጣ ሲገለጽ የአገሪቱ ልሂቅ ወታደራዊ ክንፍ የሆነው የኢራን አብዮታዊ ዘበኛ ወይም IRGC ስልጣኑን እንዲይዝ ጥሪም አድርገዋል። ተንታኞቹ ጦሩ ከሃይማኖታዊ መንግስት አገዛዝ ጋር አብሮ ለመውደቅ ፈጽሞ ፍላጎት የለውም ነው ያሉት። አያቶላህ የሚመሩት አገዛዝ ቢፈርስ ወታደራዊ ክንፉ በቀጥታ ስልጣኑን በመቆጣጠር ራሱን የሀገሪቱ ብቸኛ መምራትና የኢራንን ሀገርነት ህልውና የማስቀጠል ዓላማ እንዳለውና ለኢራን የመጨረሻ ህልውና ራሱን ዋስትና አድርጎ እንደሚያቀርብ ተንትነዋል። ጦሩ ስልጣንን ሙሉ በሙሉ አሳልፎ ከመስጠት ይልቅ የመጣ የሽግግር ሂደት የመቆጣጠር ፍላጎት አለው ነው የተባለው። እንደውም ጦሩ ይህን የተቀጣጠለ አመፅ ለስልጣን መሸጋገሪያነት ሊጠቀምበት ይችላል ተብሏል። IRGC ስልጣን ወደ ስልጣን ለመምጣት አስገዳጅ ሁኔታ መፍጠር ሊፈጥር እንደሚችል ይገመታል። ማለትም የጎዳና ላይ ተቃውሞዎች እያደጉ በመጡ ቁጥር ጦሩ ሁኔታውን ወታደራዊ ስርዓት ወይም ከሀገር መፍረስ መሃል የኢራን ህዝብ እንዲመርጥ ያስገድድ ይሆናል ተብሏል። እንደ አሜሪካ ያሉ የውጭ ኃይሎች በኢራን ላይ ሁለተኛ ዘመቻ ለመክፈት እያስፈራሩ መሆኑ ደግሞ ጦሩን ወደ ስልጣን እንዲመጣ መንገድ ሊያመቻችለት ይችላል ተብሏል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።